ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ የሚጠላ አይደለም ብሎ ጽፎ አብርሃም ማለት ነው። አንተሽ እዚህ ላይ ከድበትና ከዛ ሁለተኛውን እከፍታለሁ። ቻርጅ አንዴ ላስተካክል። እሺ ቀጥሉ እዮባ። ሚዩት ሆናችሁ ነው ወይስ ተቋርጦብኝ ነው? ምንድነው? ሁላችሁም ዝም አላችሁ? ይዋዳለ እሺ፣ ቀሲስ ቀጥሉ። እናንተ ልስማ። ኦኬ፣ ችግር የለም ቀጥሉ። ይሄ ብዙ የተባለበት ትምህርት ስለሆነ የሚታወቅ ትምህርት ነው። ቀጥል ዲያቆን። እሺ እግዚአብሔር ይስጥልን። እንግዲህ ምንድነው አሁን የተነሳውን በደንብ ሰምታችኋል። ማለት ይሄ የእስልምና ብቻ አይመስልም። ይሄ ማለት ለየት ይላል ደግሞ ይሄ አሁን ከቱሊፕ በነገራችን ላይ እነዚህ በቃ በቋሚነት የመጡ እነዚህን አይተናቸዋል። ማለት በቃ ሉተር ማንን ነው ካልቪንን በደንብ ደግፎ በደንብ ኢንተርፕሬት አድርጎ የመጡ እነዚህ ናቸው። በቃ የአማን ሻሎም ብቻ አይደለም፣ ከአማን ሻሎም ትንሽ ሻል ይላሉ መሰለኝ። አሁን እንደዚህ ሆኖ ሲመጡ በጣም ጥሩ ነው። በነገራችን ላይ ትምህርታቸው ምን ያህል አጋንንታዊ እንደሆነ በግልጽ ስለሚያሳዩ ማለት ነው። እግዚአብሔር ፍቅር አይደለም ተብሎ የሚነገርለት እግዚአብሔር ይነገርለታል ብቻ አይደለም። እግዚአብሔር ቀድሞ ነው ለሲኦል ሰዎችን የመረጠ፣ ያውም ደብል ፕሪደስቲኔሽን ማለት ቀድሞ እግዚአብሔር የሚጠፉትን መርጧቸዋል። ማን እንደሚጠፋ ተመርጧል። አሁን እንዴት ነው ይሄ ፕሮቴስታንት ይሄንን ይዛችሁ ከራሳችሁ ውስጥ ጉያ ውስጥ አስቀምጣችሁ የምትቀመጡት? አሁን ምንድን ነው? ምን አይነት ትምህርት ነው ይሄ? ማለት ይሄንን እያወቃችሁ ነው የምትቀመጡት? እኔ ጌታ ልብ ይስጣችሁ ነው ማለት። ያላስተዋላችሁ በደንብ አስተውሉና እንትን በሉ። ሜቢ ግን ጥያቄ ያላችሁ ዲፌንድ እናደርጋለን የምትሉ ካላችሁ ግቡና እናወራለን። እግዚአብሔር ቀድሞ መርጧችኋል የምትሉ ሌሎች ፕሮቴስታንቶች ደግሞ በከፊል የማያምኑ አሉ። አሁን አይማምኑ ጨራሹ። አሁን ጴንጤቆስታሎች እንደዚህ አያምኑ። በከፊል ግን ከሉተራን ይሄንን የሚያምኑ የተወሰናል። ማለት ፕሪደስቲኔሽንን ሳይሆን ከቱሊፕ ትምህርቶች የተወሰኑ የሚያምኑ አሉ። ገና ይካሄድበታል። ስለዚህ እስቲ ይዋድ ካለ ቀጥልበትና ሰዎች እያስገባን እንጠይቃለን። እሺ ሰዎች ትንሽ ወጣ ብዬ ነበር፣ ይቅርታና አያችሁታ ቪዲዮ አይ ቲንክ ሀሳብ ሰጣችሁበታል መሰለኝ እንትኑ ላይ። ኧረ ቀሲስ አልሰጡበትም እሳቸው እምቢ አሉ። እስማ አሉ። ኧረ እሺ እንግዲህ ሰምታችሁት ከሆነ ይሄ ደብል ፕሪደስቲኔሽን የሚባለው ትምህርት አክቹዋሊ ሲንግል ፕሪደስቲኔሽንም ተመሳሳይ ነው። ባይዘው አልሸሹም ዞር አሉ ነው። ምክንያቱ የሚድኑትን አስቀድሞ መርጦ ወስኖባቸዋል የሚል ትምህርት ነው ሲንግል ፕሪደስቲኔሽን። ደብል ፕሪደስቲኔሽን ከሆነ ደግሞ ያው የሚድኑትም የሚጠፉትም ተወስኖባቸው ነው የሚል ነው። እንግዲህ የሚድኑትን ይሄ ሲንግል ፕሪደስቲኔሽን የሚድኑትን አስቀድሞ ወሰነ ከሆነ ትምህርቱ ባይ ዲፎልት እነዛን ስላልመረጣቸውና ስላልወሰናቸው አልዳኑም ነው። ሁለቱም አንድ አይነት ነው። እነዛ በቃ ያልተመረጡትም
ማለት ያልዳኑትም አልተመረጠም የሚል ኮንፌሽን አላቸው እንጂ ሲንግል ፕሪደስቲኔሽንም ተመሳሳይ ነው ማለት ነው። ኦኬ ሁለቱም አንድ አይነት ነው። ሶ ይሄንን ከመጽሐፍ ቅዱስ ከእግዚአብሔር እውነትም በጣም ፈጽሞ የራቀም የተለየም ሀሳብ ነው በነገራችን ላይ። ምክንያቱም እግዚአብሔር አምላክ ለሰው ፊት ማያደላ ሆኖ ሳለ የሆነ ሰው የሆነ ሰው ምንም ሳያደርግ በቃ እንደው የፈለጋቸውን ሰዎች ከሰዎች መርጦ እነዚህን አድናቸዋለሁ ምንም ቢያደርጉም ጉዳይ አይደለም። ሌሎቹ ደግሞ አላድናቸውም እንዲሁ ሳያቸው ደብሮኛል አይነት ነገር ማለት ነው። ምንም ሴሌክሽን ራሱ ክራይቴሪያ የለውም ማለት ነው። ማለት ከአንተ ምንም አይጠበቅም። ብቻ እሱ ስለፈለገ ብቻ ትድናለህ፣ ካልፈለገ ደግሞ አትድንም ማለት ነው። የእግዚአብሔር ባህሪ እንደዚህ ነው። ኦኬ መጽሐፍ ቅዱስ የሚነግረን እግዚአብሔር እንደዚህ አይነት ባህሪ ያለው እግዚአብሔር ነው? በጭራሽ አይደለም። ኦኬ የሐዋርያ ቅዱስ ጳውሎስ ወደ ጢሞቴዎስ መልእክቱ በላከው መልእክቱ አንደኛ ጢሞቴዎስ ምዕራፍ 2 ላይ እግዚአብሔር የሚፈልገው ሰዎች ሁሉ እንዲድኑ ነው። ኦኬ ምንድነው የሚለው? አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 ላይ ሰዎች ሁሉ ሊድኑ እና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ሰዎች ሁሉ እንዲድኑ እግዚአብሔር አምላክ ይወዳል፣ ይፈልጋል። ግን ሰዎች ሁሉ ይድናሉ አይድኑም? እግዚአብሔር ስለወደደ። ለምንድን ነው የማይድኑት? እግዚአብሔር ስላልወደደ ነው? አይደለም። እግዚአብሔር ይወዳል፣ ግን ነፃ ፈቃዳቸው ተጠቅመው እግዚአብሔርን ስላልወደዱ እግዚአብሔርን ሊቀበሉት ስላልፈለጉ ማለት ነው። ለዛ ነው በሮሜ መልእክቱ ሐዋርያ ቅዱስ ጳውሎስ አሁን ምዕራፍ 1 ከቁጥር 24 ላይ ምን ብሎ ይናገራል? ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይልና ይህን የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን ይላል። ምንድን ነው የሚለው? ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የማይገባ ስራ ለባህሪያቸው በማይገባ ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ። ወንዶች በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበለዋል። እግዚአብሔርንም ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። አሁን እግዚአብሔር ምንድነው የሚያደርግ? እግዚአብሔርን ላለመውደድና እግዚአብሔርን ላለማወቅ እግዚአብሔርን ላለመቅረብ በወደድክና በፈለግክ መጠን ለዚህ ምኞት እግዚአብሔር አምላክ በመጨረሻ አሳልፎ ይሰጣል ማለት ነው። እነዚህ ሰዎች እግዚአብሔርን ለማወቅ ባልወደዱ መጠን ነው። ስለዚህ ለክፉ ምኞታቸው አሳልፎ ሰጣቸው ነው የሚለው። ልክ እንደዚያ ለመዳን ያልወደዱ ሰዎች እግዚአብሔር አስገድዶ ላድናችሁ በፍጹም አይላቸውም ማለት ነው። ለምኞታቸው አሳልፎ ይሰጣቸዋል። ኦኬ የክርስቶስ ወደ ዓለም መጥቶ መስዋዕት መሆን ራሱ ሎቱ ስብሐትና እንትን ሊያስመስለው ይችላል፣ ድራማ ሊያደርገው ይችላል ሎቱ ስብሐት ማለት ነው። ምክንያቱም እሱ የሚድኑትን አስቀድሞ ስለመረጠ ከሆነ የሚድኑት እሱ መስዋዕት ስለሆነ አይደለም ማለት ነው። ኦኬ በቃ የእሱ ቤዛነት የእሱ መስዋዕትነት ዝም ብሎ ነበረ ማለት ነው። ኦልሬዲ በመምረጥና ባለመምረጥ ስለሆነ መዳንና አለመዳን ያለው ማለት። ነገር ግን ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ በእርሱ የሚያምኑ ሁሉ ነው የሚለው። በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ማመን ካንተ ይጠብቃል። ስለዚህ በእርሱ ስታምን ነው የሚያድንህ እያለ ነው መጽሐፍ ቅዱስ። እነርሱ ግን ማመን ራሱ አይጠበቅብህም። ሳታምን ነው የምትመረጠው። ከዛ በኋላ ስትመረጥ ነው ልጅ የምትሆነው። ከዛ ልጅ ስትሆን ነው ደግሞ የምታምነው። በጣም የሚያስቀው የነዚህ መጀመሪያ አምነህ አይደለም ልጅ የምትሆነው። ምንድነው የሚሉ? ልጅ ሆነህ ነው የምታምነው ነው የሚሉት። ልጅ ሆነህ ታምናለህ የሚል አይነት እና በጣም ከባድ ሄሬሲ ነው። በጣም ከባድ ምንፍቅና ነው እነዚህና የእንትና ዶክተር ስሜ ታደሰ ለሰዎች ራሱ እግዚአብሔር ሞቶልሃል ወይም ደግሞ እግዚአብሔር ለአንተ ሞቶልሃል ማለት እንደማይቻል በግልጽ ይናገራል። ማለት በቃ ፕሪዴስቲኔሽን ካለ አንተ ምርጫው ውስጥ አለ የለህም የሚለው ነው እንጂ የሚያሳስብ
እግዚአብሔር ሞቶልሃል ምናምን ብለህ ራሱ ለሰዎች መስበክ አትችልም። ፎር ዛት ማተር ማለት ነው። ምክንያቱም እሺ ቆይ ልክፈተው አንዴ። ይሄ የፓስተር ስሜ የተከዳ እውነት ይላቸዋል። የካልቪኒስት ፓስተር ነው እና ይሄ ሰው የተከዳ እውነት የሚለው ለምንድን ነው? ይሄ ፕሪደስቲኔሽን የለም በማለታቸው ክርስቶስ ተከድቷል ብሎ ነው የጻፈው ይሄ መጽሐፍ ማለት ነው። ፕሪደስቲኔሽን የለም ለሚለው ስለዚህ ምን ይላል? 4 አማራጮች አሉ በነገረ ድህነት ላይ። ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው አይደል? ወይም ደግሞ ክርስቶስ የሞተው ለእከሌ እና እከሊት ነው፣ ወይም ደግሞ ለመዳን የሚያስችል አቅም በሰው አኑሯል፣ ወይም ደግሞ ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይልና አሁን ከነዚህ 4 አማራጮች የነዚህ የካልቪኒስት ወይም ደግሞ ይሄ ደብል ፕሪደስቲኔሽን አማኞች ትምህርት ምንድን ነው? ክርስቶስ የሞተው ያለ ልዩነት ለሰው ሁሉ ሰውን ሁሉ ሊያድን ነው ሳንል ነው የሚለው አይሉም። እነዚህ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው አንልም ነው የሚሉት። ክርስቶስ የሞተው ለእከሌና ለእከሊት ነው አይባልም። ለእከሌ ሞቷል ለእከሊት ሞቷል ክርስቶስ ማለት አይቻልም። መጽሐፍ ቅዱስ ግን ሐዋርያ ቅዱስ ጳውሎስ በቆሮንቶስ መልእክቱ ምንድነው የሚለው? ኦኬ ክርስቶስ የሞተለትን ነፍስ ታስታለህን ነው የሚለው ሐዋርያ ቅዱስ ጳውሎስ። ለእያንዳንዱ የሞተለት ነው ክርስቶስ፣ ለእያንዳንዱ ነፍስ ዋጋ ከፍሎለታል። እነዚህ ግን ምን ለእከሊና ለእከሊት ሞቷል አይባልም። ኦኬ ለመዳን የሚያስችል አቅምን በሰው አኑሯል አይባልም። በእነሱ አስተምሮ ምንድነው ታዲያ የሚሉት? ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል። ክርስቶስ የሞተው ለማን ብቻ ነው? ለተወሰኑ ሰዎች ነው የሚል አይነት ትምህርት ነው ያላቸው። ክርስቶስ የዓለም መድኃኒት ነው ለዓለም ነው የሞተው የሚል ትምህርትን የሚክዱ ናቸው። ዮሐንስ ወንጌል ምዕራፍ 4 ያቺ ከነዓናዊቷ ሴት ታስታውሳላችሁ? እንትኗ ማለት ሳምራዊቷ ሴት ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ውሃ ተጠምታ የጠየቀችው ማለት ነው። ምን ብላ ነው የተናገረችው? ቁጥር 42 ላይ እኔ ክርስቶስ ነኝ ብሎ ሲናገራት ምን ብላ ነው የመሰከረችው? ሴቲቱም አሁን የምናምን ስለ ቃልሽ አይደለም እኛ ራሳችን ሰምተነዋልና ይሉና እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር ይላል። የዓለም ምንድን ነው? መድኃኒት ነው። እነዚህ ሰዎች ግን ለዓለም ሁሉ ሞቷል፣ የዓለም መድኃኒት ነው በጭራሽ አንልም። ታዲያ ምንድን ነው? ለተወሰኑ ሰዎች ነው የሞተው፣ የተወሰኑ ሰዎች መድኃኒት ነው ብለው ነው የሚያምኑት ማለት ነው። ይህን ትምህርት ዲፌንድ ማድረግ የሚችል ካለ መግባት ይችላል ነው። የዮሐዴ ከመዝጋት በፊት ገጽ 90 ላይ ያችሁ መጽሐፍ ላይ የተለያየ ኢየሱስ እንዳላቸው ይናገራል ራሱ ፓስተሩና ከራሳቸው ከፕሮቴስታንቶቹ ከአርሜኒያውያኑ ማለት ነው። እሱን አሳያቸው በዛው ማለት ነው። እስከዛን የሚገባ ካለ ብትልኩ አሪፍ ነው። እንዴ እሱማ በደንብ እኮ የታወቀ ነው። እንዲህ ይላል። እስኪ ገቡ ከዚህ ጀምረን እናንብቦ ከቁጥር 89 እሺ እንዲህ ይላል። እንዲህ ከሆነ እሺ ከዚህ እንዲህ ከሆነ ይላል ደግሞ ሳላመቻመች ማለት ያለብኝን ማዝለቅ ተገቢ ነው ይላል። እንግዲህ ፓስተር ስሜ ታደሰ ስለ ትምህርቱ እንግዲህ ማመቻመች ሳይጠበቅብኝ እናገራለሁ ይልና ማለት ሳላመቻመች እናገራለሁ ይልና ይህን ሳደርግ ደግሞ ከቅርቤ ቀዳሚ ትችት ሊገጥመኝ ይችላል ይላል። ከማን ነው ትችት የሚቀርበው? ከቅርቡ ከወይዘሪት ምናምን ነው። ዚክ ኑሩ መሐመድ የምትባል አይ ቲንክ ባለቤት አለችው፣ ባፕቲስት ነችና ከእሷ ትችቱ አስቀድሞ ሊቀርብብኝ ይችላል ብሎ ይናገራል። ምክንያቱም በመሰረቱ የጥንቶቹ ከዛ ባልተቤቱንም ሲሄድባት በመጽሐፉ ሲሄድባት ምን ይላል? በመሰረቱ የጥንቶቹ ባፕቲስቶች ጸጋን በመስበክ ይላል
በማስተማር በመጻፍ ሁሉን ገልጠው ቅርስ ትተው አልፈዋል። ይህ ደግሞ ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ ብርሃኑ በበራላቸው አማኞች ሁሉ የሆነ ነው ይልና ይህ ጽናት ግን ካለፉ 150 ዓመታት ወዲህ ይዞታው ተቀያይሯል ይላል። ሚስቱን ሄደባት ማለት ከ150 ዓመት በኋላ ግን ባፕቲስቶች ራሱ ማብካት ጀምረዋል እያለ ነው። ኦኬ እንጂ ከዛ በፊት ጥሩ ነበሩ፣ የእኛን ትምህርት ነበር የሚያስተምሩት አለ። እንደ እውነቱ ከሆነ ብሎ ትችት ሊቀርብብኝ ይችላል። ግን እውነቱን እንነጋገር ከተባለ እነሱ ራሱ ከ150 ዓመት በኋላ እንጂ ከጥንት እንደዚያ ያምኑ ነበረ ብሎ ይናገራል። ጭራሽኑማ ከ1950ዎቹ ወዲህማ ብሶበታል ይላል። ከ1950 በኋላማ ጭራሽ ብሶባቸዋል ብሎ ይናገራል። ኤኒዌይስ እንዲህ እያለ ሄድና እዚህ ጋር ከእንደዚህ ይሄ ክርስቶስ ለዓለም ነው የሞተው ከሚሉ ሰዎች ጋር ምን አይነት ክርስቶስ እንዳላቸው ሲናገር፣ ይህም ቢሆን ግን ጸጋን መተንተን እንዲሁም የካልቪኒዝም እና የጸጋ ትምህርት መግለጥ ተፈላጊ ስለሆነ እርሱን እያጤንን ነው ይልና እንደ እውነቱ ከሆነ አርሜኒያን ማለት ነፃ ፈቃድ አለው ክርስቶስ የሞተው ለዓለም ነው ብለው የሚያስተምሩ ሰዎች ማለት ነው። እና የአርሜኒያውያን ኢየሱስና የካልቪኒስቶቹ ኢየሱስ ከወዲሁ የተለያዩ መሆናቸውን ላርዳችሁ ወይም ደግሞ ላብስራችሁ ብሎ ይናገራል ማለት ነው። እዮባ ጨርሻለሁ። ገባ ሰው አለ ወጣ እንደ አንድ ልጅ ገብቶ ነበር። ቃሎት ያሰማልን፣ ቃሎት ያሰማልን። ዜር ይስጥልን። አንድ ልጅ ገብቶ ነበር ወጣ ተመልሶ ራሱ የሚገባ ሰው ይኖራል ብለህ ነው አይደል? በዚህ ርዕስ የኤፍሬም ባለ ጊዜ እንትን ነው አለ እንዴ? እኔ የለኝም። የእሱ ቪዲዮ ያለው ምን ብሎ ነበረ የሆነ ሰዓት ይህን ትምህርት ሰይጣናዊ ነው ብዬ ነው ማምነው ምናምን አለ። ከዛ በኋላ የሆነ ኢንተርቪው ምናምን አቀረቡትና ከዚህ በፊት ይሄንን ትምህርት ፕሪዴስቲኔሽን የሚለውን ትምህርት ሰይጣናዊ ነው ብለህ ነበረ፣ እንዴት ሰይጣናዊ ልትል ትችላለህ? ካልቪኒስቶች ወይም ቃለ ሕይወት እኮ ይሄንን ነው የሚያምኑት ተብሎ ተጠየቀ። በጣም ይቅርታ፣ በነገራችን ላይ ይቅርታ ጠይቃለሁ ከዚህ በፊት ለተናገርኩት ሰይጣናዊ ነበር ያልኩት አለ። ውርዴት ሀሳቡን ቀየረ ብለን ስንጠብቅ ምን ቢል ነው? አጋንንታዊ እና እንዲሁም ሰይጣናዊ ነው ብዬ ነው። አጋንንታዊ ሳልል ቀርሻለሁ። አጋንንታዊ እና ሰይጣናዊ ነው። ሀሳቡን ቀየረ ምናምን እየጠበቅኩ ነው ከአንተ አፍራሱ። አጋንንታዊም ጨመረበት። እየገባ ሰው አለ። ፒስ ምን የሚል እስቲ አውራ። ሰላም ለእናንተ የሆኑ ወንድሞች፣ ቀሲስ ይፍቱኝ ይባርኩኝ። ኮመንት ላይ አድርጌ ነበር ዮሐዴ ዲፌንድ ለማድረግ ምናምን አይደለም፣ ግን እስኪገቡ ድረስ እኔም ሁሌ ኮሽን አድርገው ነበር ማለት ነው። አንዳንድ ቨርሶችን ስሰማ ካን አይ አስክ ኮሽን በዚሁ ላይን ላይ ማለት ነው። በዚህ ጉዳይ ነው ያው በዚሁ ላይ ኦኬ። የቤቱ ባለቤት እንዴት ነው? እዮባዬ I'll be very quick። በቃ ችግር የለውም ቀጥይ። ችግር ጠይቂና እሺ ቴንክ ዩ ሶ ጌታ ማለት ነው እንደዚህ ከሰጠኸኝ ማንንም አላወጣሁም ከይሁዳ በቀር ነገር የሚል ቨርስ አለ። ትክክለኛውን አላውቀውም። ሁለት ብቻ ልጥቀስልህና ይሄንን ስሰማው እኔም ራሴ ኳሽን ስለማድረገው ከእናንተ ብሰማው ብዬ ነው።
ከሰጠኸኝ ውስጥ አንዳቸውንም አላወጣሁም የሚል ነገር አለው። ያ ማለት ኦልሬዲ እግዚአብሔር የሰጠው ነበር ማለት ነው። ለእኔ ጭንቅላት ነው፣ እኔ ከተማርኩት አይደለም። ሁለተኛው ደግሞ እንደዚህ ኳሽን ማድረግበት ይሄኛውን አስረዳኝና ከዛ በኋላ መለሳለሁ። ከጥፋት ልጅ በቀር የሚለውን ክፍል ነዋ። ከጥፋት በትክክል 17 ላይ ነው ቁጥር እሺ ቆይ 17 12 አካባቢ እስቲ እሺ ከቁጥር 7 ጀምሮ እንዲህ ይላል። የሰጠኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። እሺ ስሙ። የሰጠኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደወጣው በእውነት አወቁ። አንተም እንደላከኝ አመኑ። እኔ ስለ እነዚህ እለምናለሁ፣ ስለ ዓለም አለምንም፣ ስለሰጠኸኝ እንጂ የአንተ ናቸውና። የእኔም የሆነ ሁሉ የአንተ ነው፣ የአንተም የእኔ ነው። እኔም ስለ እነርሱ ከብሬአለሁ። ከዚህም በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለው የሰጠኝን በስምህ እኔ እጠብቃቸው ነበረ፣ ጠበቅኳቸውም። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም ይላል። ኦኬ። አሁን እዚህ ክፍል ላይ ምንም ስለ ፕሪዴስቲኔሽን ሳይሆን የሚነገረው ምንድነው? የሰጠኸኝን ሰጥቻቸዋለሁ፣ እነርሱስ ተቀበሉት። ኦኬ። ተቀብለውም ጸንተዋል አለ፣ አምነዋል፣ አንተ እንደላከኝ አውቀዋል። ኦኬ። ወደ አንተም እንደምመለስ አሁን ወደ አንተ ልመጣ ነው። ስለዚህ እኔ ጠበቅኳቸው፣ አሁን ደግሞ ወደ አንተ ልመጣ ነው። ቅዱስ አባት ሆይ እነዚህን የሰጠኋቸው አንድ እንዲሆኑ፣ እኔ እናንተ አንድ እንዲሆኑ ኦኬ እለምንሃለሁ ብሎ ክርስቶስ በአማናዊ ክህነቱ የጸለያት ብቸኛ ጸሎቱ ነች ማለት። ስለዚህ እዚህ ጋር አይ ሊጠፉ በፍጹም አይችሉም አይደለም። ያልተቀበለ የጥፋት ልጅ አለ ከጥፋት ልጅ በስተቀር አለ። የጥፋት ልጅ የተባለው ይሁዳ ነው። እሱ ምን ስላደረገ ነው? ክርስቶስን አልተቀበለም፣ ወደ ጥፋት መንገድ ስለሄደ ማለት ነው። እነዚህ ግን ምንድነው? አልካዱም። ኦኬ አሉ። የሰጠኋቸውን ስለተቀበሉ አንተ እንደላከኝ ስላወቁ ስላመኑ ምን አሉ? ጸንተዋሉ። ስለዚህ ይሄ ዝቅ ብሎ እንደውም ምን ይላል? ስለ እነዚህ ብቻ አለምንም፣ ነገር ግን ከቃላቸው የተነሳ አንድ ይሆኑ ዘንድ እለምንሃለሁ ይላል። ቁጥር እዛው አሁን ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነትህ ትቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴ ስለ እነርሱ እቀድሳለሁ። ኦኬ ሁሉም አንድ ይሆኑ ዘንድ በደንብ ስሚ። ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ኦኬ በምን በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንም። ኦኬ አንድነት በአንድነት እንዲጸኑ ክርስቶስ በአማናዊት ክህነቱ የጸለያት ጸሎት ስለ እነዚህ ሐዋርያት በጽናት አምነው ስለተቀበሉ ሐዋርያት ብቻ አይደለም፣ እስከ ዓለም ፍጻሜ ከቃላቸው የተነሳ በእኔ ስለሚያምኑ ነው የሚለው ደግሞ እንጂ ስለ እነዚህ ብቻ አይደለም ማለት። ስለዚህ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ ይላል። ስለዚህ እቺ አንድ እውነተኛ የክርስትና ጸሎት ወይም ደግሞ እውነተኛ የክርስቲያን መገለጫ ራሱ ፕሮቴስታንት እንዳልሆነ በዚህ መለየት እንችላለን። ክርስቶስ የእውነተኝነት የክርስቶስ ተከታይ የመሆኑ ምስጢር በምንድን ነው የተናገረው? አብ ከወልድ ጋር አንድ እንደሆኑ እነሱም ከቃላቸው የተነሳ አንድ የሆኑ ዘንድ ኦኬ አንድነት ነው የክርስትና መሰረቱ። የክርስትና መሰረት አንድ ነው። አብ ወልድ መንፈስ ቅዱስ አንድ እንደሆኑ ኦፍኮርስ በመለኮት በፈቃድ አንድ አምላክ እንደሆኑ የክርስትና አልቲሜት ጎሉ የክርስቶስ አንድ አካል መሆን ነው። አረ
አንዲት ቤተክርስቲያን የክርስቶስ አካል መሆን ነው አልቲሜት ጎሉ። ስለዚህ ስለ አንድነት ነው ክርስቶስ የተናገረው። ማናቸው አንድ የሚሆኑት? ከቃሉ የተነሳ በክርስቶስ ስለሚያምኑ ሁሉ ማለት ነው። ስለዚህ አይነት ክፍል ነው። ይሁዳና መሰሎቹ ግን ካላመኑ በቃሉ ካልሄዱ ግን ምንድነው የጥፋት ልጅ ሆነው ወደ ጥፋት ይሄዳሉ ማለት ነው። ከዚህ አንጻር የሚታይ ነው። ቃሉ የተሰማልኝ አንድ ልጠይቅና ልውረድ፣ ለሌላ ቦታ ልጨምር። ከሌላ ሰው ካለ የእነሱን አስቀድም። የመረጥካቸውን አከበር። ትክክለኛ ጥቅሱ ትዝ አይለኝም ግን እንደዚህ የሚል ነገር አለ። የመረጥካቸውን አከበርካቸው፣ ያከበርካቸውን እያለ የሚሄደው ማለት ነው። አይፈርጋት ይቅርታ አድርጎልኝ። እሱን ከዚህ ጋር ሁልጊዜ እና የተመረጡ ሰዎች አሉ ማለት ነው የሚለው ጠይቀው ነበረ። ጊዜ ካለህና ካስታወስከው ትክክለኛ ጥቅሱን ሮሜ ላይ ያለው ነው። ቲንክ ሮሜ ላይ ያለው ይመስለኛል። ማን ይሄድበት ሰው ሮሜ 29 ስንት ነበር? 30 ላይ ሮሜ 8:30 አይ ሮሜ 8:30 ላይ መኩ ወይም ብሬ ቀሲስ አሁን ይመቾታል እንዴ? እሺ ብሬ እኔ ያለው ሰዎች ማድረግ አይቻልም። ኦኬ ሮሚ 8 ኦኬ ከቁጥር እሺ መኩ አለ። ከመኩ ካለ ግን መኩ አለ። እሺ በቃ ለሄድበት የተወሰነ እሺ ከላይ ጀምሮ ባይ ዘ ዌይ የሮሚ መልእክት ከላይ ጀምሮ በደንብ ማወቅና መረዳት በደንብ ያስፈልጋል። ከቁጥር 17 ጀምሮ ሮሚ መልእክት ምዕራፍ 8 አይ ድህነት ሊታጣ አይችልም የሚል ሀሳብ ነው ያለው። በጭራሽ አይደለም። ምን ይላል? የልጅነት መንፈስ ተሰጥቶናል ብሎ ከላይ ጀምሮ ይናገርና ሁሉ እነዚህ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም ይልና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። እሺ አሁን እዚህ ጋር በደንብ ተመልከቱ። ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን አለ። ልጆች ከሆንን እሺ አብረንም ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ስለዚህ አብሮ ለመክበር አብሮ የእግዚአብሔር መንግስት ወራሽ ለመሆን ምን ያስፈልጋል አለ። አሁን በቃ ኦልሬዲ ከተመረጥክ ኦልሬዲ ከተወሰንክ ዞሮ የእግዚአብሔር ልጅ ነህ አይደለም የሚለው ሐዋርያው ቅዱስ ጳውሎስ። ልጆች ከሆንን ወራሾች ደግሞ ነን ማለትም የእግዚአብሔር ወራሾች ነን አለና አብረንም ደግሞ እንድንከበር አለ። አብረን ደግሞ መከራ ብንቀበል ከክርስቶስ ጋር አብረን ደግሞ ወራሾች ነን። ስለዚህ አብረን ከክርስቶስ ጋር እዛው ሮሚ ምዕራፍ 8 ላይ ነው። እሺ ምዕራፍ 8 ቁጥር 30 ነው። እኔ ቁጥር 17 ነው እያነበብኩ ያለው ቁጥር 17 ላይ ማለት። ስለዚህ ቀጥሎ 18 ላይ ለእኛ የሚገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረቱ ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውን ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን። እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለ ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። ኦኬ ምን እያደረግን ነው? ተስፋችንን ምን ጠብቀው አለ? እየተጠባበቅን ራሳችን በውስጣችን ምን እንቃትታለን። በተስፋ ድነናል። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም።
የሚያየውንማ ማን ተስፋ ያደርጋል? የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን ይላል ሐዋርያ ቅዱስ ጳውሎስ። አይ ያገኘነው ቢሆንማ ኦኬ፣ በእጃችን የያዝነው ያየነው የቀመስነው ቢሆን ተስፋ ማድረጉማ ለምን ያስፈልገናል ይላል ሐዋርያ ቅዱስ ጳውሎስ። ያልያዝነው ያልጨበጥነው ገና ያላገኘነው ተስፋ ስለሆነ ግን ምን እናደርጋለን? ተስፋ እናደርጋለን። ሰው በተስፋ ድነናል ይላል። ኦኬ፣ ስለዚህ የማናየውን ግን ተስፋ ብናደርግ በትዕግስት ደግሞ እንጠባበቅ። ትዕግስት ያስፈልጋል። ስለዚህ እንዲሁ ደግሞ መንፈስ ድካማችንን ያግዛል እያለ ስለ መንፈስ ቅዱስ እንዲህ ሲባል ግን የሚያግዘን የሚረዳን ማንም የለም ማለት አይደለም። መንፈስ ቅዱስ ያግዘናል፣ ክርስቶስ ራሱ ይረዳናል። ከክርስቶስ ፍቅር ማንም አይለየንም እያለ ይመጣና ቁጥር 30 ላይ ነው ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ኦኬ፣ አስቀድሞ የወሰናቸውን እነዚህ ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው ይላል። አሁን እዚህ ክፍል ላይ እየተነገረ ያለው ምንድነው እያለ ያለ? አስቀድሞ የወሰናቸውን እነዚህን ደግሞ ምን ጠራቸው? የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው የሚለው ኦኬ፣ ሁሉ የተጠራ ይጸድቃል። ኦኬ፣ ሁሉ የጸደቀ ይከብራል። እንደዛ የሚል ኮንሴፕት አይደለም እዚህ ሐሳብ ላይ የምናገኘው። ምክንያቱ የተጠሩ ብዙ ነበሩ፣ የተመረጡ ግን ጥቂቶች ናቸው ይላል አይደለ መጽሐፍ ቅዱስ። የተጠሩ ብዙ ናቸው፣ የተመረጡ ግን ጥቂቶች ናቸው ይላል። ስለዚህ አስቀድሞ ኦፍኮርስ ጠፍቶ የነበረውን የልጁ መልክ ወይም ደግሞ ጠፍቶ የነበረውን የአዳም መልክ እንድንይዝ ነው ክርስቶስ ኢየሱስ የእኛን መልክ ይዞ የመጣው ሰው ሆኖ የመጣው ማለት ነው አይደል? ሰው ሆኖ የመጣው የጠፋውን የቀደመውን መልክ እንድንይዝ ነው፣ ወይም ደግሞ የክርስቶስን አዲሱን ሰው እንድንለብስ ነው ክርስቶስ የመጣው ማለት ነው። ስለዚህ ያንን እንድንለብስ ክርስቶስ መጥቷል። ስለዚህ ጥሪው ለሁላችን ደርሷል። ከዛ ያንን ጥሪ ተቀብለው ክርስትናን የቀበሉ ይጸድቃሉ። ጽድቁን አጽንተው የያዙ ደግሞ እስከ መጨረሻ ምን ይላሉ ማለት ነው? ይከብራሉ ማለት ነው። ይከብራሉ። ከዚህ አንጻር የሚታይ ነው። ለዛ በክርስቶስ ራሱ በማቴዎስ ወንጌል በምሳሌ ተናግሯል። ምን አለ? የመንግስተ ሰማያት ነገር አንድ ንጉስ ኦኬ በሬ ወይም ደግሞ ፍሪዳ አርዶ ድግስ የሚያደርግ ይመስላል አለና ሰራተኞቹን ሄዳችሁ ወደ ገበያ እድምተኞቹን ጥሩ አላቸው ይላል። ሲጠራቸው ግን አንዳንዱ ወደ ገበያ፣ አንዳንዱ ወደ ንግድ ብለው አንዳንዱ ወደ እርሻው ሄደ። ተመልሰውም ምን አሉት? ወደ ንጉሱ ተመለሱና ወደ የስራቸው ተበተኑ ሄዱ አሉት ማለት ነው። ሰራተኞቹ ዘንድ ተመለሰና በጎዳና ያሉትን ሁሉ ደግሞ ጥሩልኝ አለ። ሄደው ጠሯቸው እና ሁሉንም ደግሞ ወደ ሰርግ ቤቱ መጡ። ከዛ በኋላ ንጉሱ መጣ፣ ታዳሚዎቹን ሊያያቸው መጣ። አንድ ሰው ግን እዛ ቤት ውስጥ እዛ ድግስ ውስጥ ለሰርግ ቤት የሚገባ ልብስ ሳይለብስ ገባ። እንዴት ለሰርግ ቤቴ የሚገባውን ልብስ ሳትለብስ ገባህ ብሎ ጠየቀው። ከዛ በኋላም አስወጡት፣ ወደ እሳትም ጣሉት ብሎ ተናገራቸው። ወይም ደግሞ ሰራተኞቹ እንዲያወጡትና ወደ እሳት እንዲጥሉ ነገራቸው ይላል። ስለዚህ ከዚህ ምንድነው የምንረዳው? ሁሉም ተጠርቷል። ግማሹን ግን ወደ ገበያም ወደ ንግዱም ይሄዳል፣ ወደ እርሻም ይሄዳል። ከዛ ደግሞ ተጠርተው ደግሞ ወደ ድግስ ቤቱ ከገቡ ሰዎች መካከል ደግሞ ለሰርግ ቤቱ የሚገባ ልብስ ሳይለብስ የተገኘ ደግሞ አለ። ኦኬ፣ ለሰርግ ቤቱ የሚገባ ልብስ ለብሰው ደግሞ የተገኙ አሉ። ስለዚህ የተከበሩት የትኞቹ ናቸው? ለሰርግ ቤቱ ጥሪ ተቀብለው የመጡት ብቻ ሳይሆን ለሰርግ ቤቱ የሚገባውን ልብስ ደግሞ ለብሰው የመጡትን ጭምር ናቸው ያከበራቸው። ለሰርግ ቤቱ የማይገባ ልብስ ለብሰው የመጣውንስ ኦኬ ከክብሩ ተዋርዶ ወደ እሳት ተጥሏል ማለት ነው። ከዚህ አንጻር የሚታይ ነው። የተጠራው ሁሉ ይጸድቃል፣ የጸደቀው ሁሉ ይከብራል ማለት ሳይሆን ኦፍኮርስ አሁን እኛ በክርስቶስ ኢየሱስ ጸድቀናል እንላለን፣ ግን መዳናችን እስካልፈጸምን ድረስ ደግሞ ሊታጣ ይችላል። ኦኬ በግንዱ ላይ ያለ ቅርንጫፍ ምንድነው ፍሬ ካላፈራ አባቴ ያስወግደዋል ስለተባለ ማለት ነው። ከዚህ አንጻር የሚታይ ነው። ምናልባት እህቴ አይ ቲንክ ሄድኩበት ሰፋ አድርጌ ያ ከዚህ አንጻር የሚታይ ነው። መልካም ዮሐዴ ቃሉ ተሰማልን።
በጥሩ ሁኔታ ገልጸዋል። ሙለታ ግን ኮሜንት ከምጽፍ ማውራት ከፈለክ ስለ እምነት ፕሪዴስቲኔሽን፣ ቅድመ ምርጫ፣ ቅድመ መወሰን እውነት የመጽሐፍ ቅዱስ ትምህርት ነው የምትል ከሆነ ገብተህ ዲፌንድ ማድረግ ትችላለህ። የምትጠየቀውን ትጠየቃለህ፣ የምትናገረውን ትናገራለህ። ምንም ሌላ ነገር ሳያስፈልገው ማለት ነው። እንደዛ የምትችል ከሆነ ገስት ተልኮልሃል፣ ግባና እናየዋለን ለማለት ያክል ነው። የውሃዴ ቃሉ ይተሰማል። አሜን አሜን፣ አብሮ ያሰማል። እንደ ራስህ አለመተርጎም በምንድን ነው የሚታወቀው? ይኸው መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ ነው አሁን ስናገር የነበረው ክፍል። ኦኬ። ኢየሱስ መለሰ ደግሞ በምሳሌ ነገራቸው እንዲህ አለ፣ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች አለ። ከዛ የታደሙ ምናምን አለ ባሮቹን ልኮ የታደሙት እንሆ ድግሴን አዘጋጀው፣ ኮርማዎቼንም የሰቡ ከብቶቼንም ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻ ሌላው ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸውም። ንጉሱም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት ይልና ንጉሱም የተቀመጡትን ለማየት በገባ ጊዜ በዚያን የሰርግ ልብስ ያለበሰ አንድ ሰው አየና ወዳጅ ይሆን የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። በዚያን ጊዜ ንጉሱ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያን ልቅሶና ጥርስ ማፏጨት ይሆናል አለ። ከዛስ የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው። እሺ መጽሐፍ ቅዱስ እንደዚህ አለ። መጽሐፍ ቅዱስ እንዲህ አለ፣ የተጠሩ ስንት ናቸው? ብዙዎች፣ የተመረጡ ግን ጥቂቶች። በምንድን ነው የተመረጡት? አስቀድመው ስለተወሰኑ ነው? እንዲመረጡ ስለወሰነባቸው ነው? አይደለም። ሁሉም ጠርቷቸዋል። አንዳንዶቹ ግን ወደ ፈቃዳቸው ወደ ሰርጉም ወደ ንግዱም ወደ እርሻው፣ ልክ እንደ አሁን ፕሮቴስታንት ወንድም እህቶቻችን ሲጠሩ ይሄ ጥሪ እየሰማችሁ ነው አይደል? የእግዚአብሔር ቃል ወደ መዳን ኑ እየተባላችሁ ነው። ቸል ብላችሁ ግን ወደ ራሳችሁ ጉዳይ ወደ ስጋችሁ ፈቃድ የምታሟሉበት ቤተ እምነት ከሮጣችሁ ያ ነው በቃ አንዱ ወደ ንግዱ አንዱ ወደ እርሻው ሄደ የተባለ። ስጋዬ የሚሞላልኝ እምነት ነው የምፈልገው የሚያጸድቀኝ አይደለም ብለህ ዝላይን መርጠህ የስጋ ደስታህም ያሟላለም ጾም ጸሎት የሌለበትን ሳልጾም ሳልጸልይ እንዲሁ እየዘለልኩ ኖሬ እድናለሁ ብለህ ተስፋ አድርገህ ከሄድክ ከዛ በኋላ አልተገባህም ይላል። ኦኬ ድግሱ ሰርጉ ለእናንተ አልተገባቸውምና ሌሎች የተገባቸውን ጥሩ ይባላል። አንተ እድሜ ልክ ወንጌል ገብቶኛል እያልክ በራስ ላይ ስትቀልድ ኖረህ እድሜ ልኩ ሲያጨስ፣ እድሜ ልኩ ሲጠጣ፣ እድሜ ልኩ ሲገድል የነበረ በመጨረሻው ንስሐ ገብቶ ተጸጽቶ እንደ ፈያታዊ ዜማ የእግዚአብሔር መንግስት ገንዘቡ ሲያደርግ ትመለከታላችሁ። ከይቅርታ ከዚህ አንጻር ንቁ፣ ወደ ንስሐ ተመለሱ። እግዚአብሔር አምላክ ሁሉንም ጠርቷል፣ ሁሉንም ይወዳል፣ ሁሉንም እጁን ዘርግቶ ይጠብቃል። እንደውም የምጽአት ቀን ስለነዛ ሰዎች ስትል ምን ትላለች? ታጠራለች። ስለ ቅዱሳን ሲባል ማለት ደግሞ እግዚአብሔር ደግሞ ቀኑን የሚታገሰው የሚያረዝመው ደግሞ እናንተ ንስሐ እስክትገቡ ድረስ ነው ይላል። ሮሜ ምዕራፍ 2 ላይ አይደለ? እንደዛ ነው የሚለው ሮሜ ምዕራፍ 2 ንስሐ እንዲገቡ ብሎ እግዚአብሔር ቸር ሆኖ ሲታገሳቸው እግዚአብሔር የሌለ የሚመስላቸው አሉ። አይታ ወይስ የእግዚአብሔርን ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለን? ኦኬ እግዚአብሔር ቸርነቱ ትዕግስቱ ዝም ሲላችሁ በንስሐ እስክትመለሱ እየታገሳችሁ መሆኑን ረስታችሁ ትንቁታላችሁ። ከዛ ነገር ግን እንደ ጥንካሬ
ንስሐ እንደማይገባ ልብህ የእግዚአብሔርን ቅን ፍርድ በሚገለጥበት በቁጣ ቀን ግን ቁጣህን በራስ ላይ ታከማቻለህ። ኦኬ ቸል ሲልህ፣ ኦኬ በትዕግስት ሲያልፍህ፣ በንስሐ እስክትመለስ ዕለት ተዕለት የእግዚአብሔር ቃል እየሰማህ ቸል እያልክ በሄድክ ቁጥር የእግዚአብሔርን መዓት የእግዚአብሔርን ፍርድ በራስ ላይ ያከማችህ ነው እና ከዚህ አንጻር የሚታይ ነው እና መጽሐፍ ቅዱስ ነው ማስረጃችን ነው። እግዚአብሔር ይስጥልኝ። ያው ለመጨረሻ ጊዜ ስለሆነ ነው። በሚገባ ነው የገለጽከው ዮሐዴ። እንዴት ነው ዛሬ የሚገባ ያለ አይመስለኝም። ወይ በሌላ ርዕስ ብንመጣ ነው የሚሻለው። ዮባም በጊዜ ነው የገባው። እረፍት ማድረግ ሳይጠበቅበት አይቀርም። ዮሐዴ እንዴት ነው? ያ አይ ቲንክ በጊዜ ነው ዛሬ የገባው እና እረፍት ይቻላል። ኧረ ቀሲስም ራሱ አይ ቲንክ እሳቸው ራሱ እረፍት ቢያደርጉ መልካም ነው ብዬ አስባለሁ። ቃልዎት ያሰማልን ዮሐዴ። አሜን አሜን። ቀሲስ አሉ እንዴ? አለው እየሰማው ነው እኮ። መልካም እሺ ቀሲስዬ እና እንጨርስ አይደል? ሸጋ ኢዮባም በቃ እንትን ያ ነገር ተነስቶበታል መሰለኝ። በቃ ዝም ብለህ ዝጋው ኢዮባ፣ ማይክ መክፈት አይጠበቅብህ። እሺ አንቺ ጸሎት ይደረግ። አዎ ቀሲስ በቃ በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ አምላካችን እግዚአብሔር ሆይ ሰዓተ ማልቱን ባርከ ቀድሰ በሰላም በጤና በሕይወት ጠብቀ ስላገናኘን እናመሰግንሃለን። ስላስተማርከን፣ ስለመከርከን፣ በወንድሞቻችን አድረስ ስለነገርከን ክብር ምስጋና ላንተ ይሁን። እግዚአብሔር አምላካችን ሆይ ቤተክርስቲያናችንን ከነሙሉ ክብሯ ጠብቅልን፣ ኃይለ አጋንንትን አርቅልን፣ አጽራረ ቤተክርስቲያንን አስታክስልን፣ የሁላችን መጨረሻ አሳምርልን፣ ሀገራችን መሃሏን ገነት ዳሯን እሳት አድርግልን። መድኃኔዓለም ሆይ በቆረስከው ስጋ ባፈሰስከው ደምህ ሕያው ዘላለማዊ የሆነውን መንግስትህን እንድታወርሰን ማጸናሃልን። በውጭ ያሉ ልጆቻችን ከአገራቸው ርቀው ያሉ እህቶቻችን ባሉበት በሰላም በጤና በሕይወት ጠብቀልን። ለንስሐ ለቅዱስ ስጋ ለክብር ደም አብቃልን። አምላካችን እግዚአብሔር ሆይ በቸርነትህ ለወደቁት መነሳት፣ ለተሰበሩት መጠገን፣ ለቆሰሉት መፈወስ፣ ለዘኑት መመለስን ስጥልን። ከዚች ቤተክርስቲያን ወጥተው ያሉ ወንድም እህቶቻችንን ልጆቻችን ሁሉ አምላካችን እግዚአብሔር ሆይ ልቦናውን ሰጥተህ ወደ ቤት እንድትመልስልን ከልብ እንጸልያለን፣ እንማጸናለን። ሰላም እንደዋልከን ሰላም እንድታሳድረን መሐሪ ቀርባ የሆነውን ስምህን እንጠራለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ኦ ድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት። እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ቀሲስ ቡራኬው ይድረሰኝ። ጤና ይስጥልኝ ቀሲስ። እግዚአብሔር ሁላችንን ይባርከን፣ እኔንም ይባርኩ። አሜን አሜን። አስመ መምህራንን ያድልልን፣ በረከት አይለየን። አሜን አሜን። መምህር እንዴት አላችሁ?
ውሃድ ሁላችሁንም ሰላም ብያለሁ። ቃለ ሕይወትን ያሰማልን። እግዚአብሔር ይስጥልን። አሜን። ቀሲስ ይፍቱኝ ይባርኩን። እንኳን ደህና መጡ። እግዚአብሔር ሁላችሁንም ይባርክን። ይዋዲ ቃለ ሕይወትን ያሰማልን። አሜን አሜን። አባታችን ቀሲስ ቴዎድሮስ እግዚአብሔር ያክብርልን። በጣም እናመሰግናለን። አይጥፉ እንግዲህ። አሜን። እመጣለሁ። ዝም ብለህ ሼር አድርግልኝ ስትገቡ ምናምን። እሺ እመጣለሁ። እንዲህ ጠዋት ላይ ጊዜ ካለኝ ብቅ ማለት እችላለሁኝ። በርቱልን። እግዚአብሔር አንደበታችሁን ያከናውን፣ አንደበታችሁን አይለውጥ። የሰላም አምላክ ሁለንተናችሁን ይቀድስ፣ ይጠብቃችሁ። አሜን አሜን። አባታችን ሰላም እደሩ ሁላችሁ። አሜን። ደህና እደሩ።